አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ዛሬ እንግዲህ ጁምአ ነውና መልካም ጁምአ ብያለሁ ለሙስሊም እህቶቼ፣ ክርስቲያን እህቶቼ ደግሞ መልካም ቀን ብያለሁ ውዶቼ። ትላንት እንግዲህ የሀይሚዬ ንጉስ ብሩኬ አልመጣም ነበረ ማለት ነው እና ሀይሚዬ ደግሞ ከፍፄ ጋር መታልን ነበረ። የአንድ ላይ ባለመምጣታቸው ቢደብረንም እንግዲህ ቢያንስ አንደኛቸውን አይተናል። ብሩኬን ባለመምጣቱ ቢደብረንም ምንም ማድረግ አይቻልም። እንግዲህ አንዳንዴ ያጋጥማል ማለት ነው። ሳይመቸው ቀርቶ ነው የሚሆነው እና በብዛት ደግሞ ዝም ብላችሁ አሁንም መንጫጫት ላይ ናችሁ ምናምንና ያው ትላንትም ፍፄን ኮርኮም ስታደርጉት ነበረ። ፍፄ ይሄ እኮ ያንተ ባህሪ አልነበር፣ ምን ነክቶህ ነው ምናምን። ሲጀመር የሁላቸውም ባህሪ ሆኖ አይደለም አሁን ላይ እየሰሩ ያሉት አለ አይደለ? ስራ ስለሆነ እየተጫወቱ ጀስትኛን ፈታ እያደረጉ ነው ያሉት። ግን ያው ከዚህ አይዲያ ለምን አይወጡም ነው ጥያቄያችሁ የብዙዎቻችሁ። ይወጣሉ። እናንተ ብቻ ትዕግስት አድርጉ። ለሁሉም ምን አለ እንዴ? ልትሞቱ ነው እንዴ? ምንድነው? ስራ ነው። በቃ ትንሽ ታገሱ። መጨረሻውን ዝም ብለን ውዶቼ። እና ደግሞ አሁን እዚህ ያለው መኮርኮም እንዳለ ሆኖ ጭራሽ ደግሞ ቲክቶክ ላይ ሲሄድ የመከታዎቹን ፎቶ እያበላሻችሁ ምናምን እየዘቀዘቃችሁ የሀይሚዬንም ፎቶ እየዘቀዘቃችሁ ብሩኬንም እየዘቀዘቃችሁ ነው በቃ ያላችሁት ማለት ነውና እኔ ምን እንደሚሻላችሁ አላቅም። ሲነገራችሁም ይብስባችኋል። እኔ እኮ አሁን በጣም የሚገርመኝ ነገር ማለት ነው ነገ ይሄ ፕራንክ አልቆ በቃ በፍቅር በሚያምር ሁኔታ ምናምን እንደዚህ ጀማው ሲመጡ ምን ልትሆኑ ነው? ያ ፖስት ያደረጋችሁትን የተሳደባችሁትን ምን ልታጠፉት ነው? በጣም ታስቃላችሁ። የምሬ ነው በጣም ማለት ነው። ሲጀመር ማንም ተገዶ የሚሰራ የለም። እንደነገርኳችሁ ነው። ማንም ተገዶ የሚሰራ የለም። እንደ ሴት ሲታሰብ ያው ሀይሚዬን አሁን ላይ ለምንድነው የምታስጨንቋት? ለምንድነው ምናምን የምትሉት ነገር እረዳለሁኝ። ስሜቱን እረዳዋለሁ። ትክክል ናችሁ፣ እውነት አላችሁ። ግን ደግሞ በቃ ስራ ነው፣ አለቀ። ስራ ባይሆን ኑሮ አሁን ይሄ ነገር ተደጋገመ አይደለ? ሀይሚዬ ባትፈልግ ኑሮ ማስቆም ትችላለች። በቃ እንዴ ማናችሁም አሁን ለምሳሌ የሆነ አንድ ቤት እየኖሩ አንድ ቤት እየበሉ እየጠጡ አብረው እየኖሩ አብረው እንትን እያሉ እንዴት ነው እናንተ ማትባንኑት? ይሆናል አይደለ? እንዴት ነው ነገሮችን ዝም ብላችሁ በማይሆን አቅጣጫ የምትወስዱት? ለምንድን ነው ማለት ሀይሚዬ ባትፈልግ ኑሮ ማስቆም ትችላለች እያልኳችሁ ነው። የምሬ ነው እንዴ። ለምንድን ነው የማይገባችሁ እናንተ? በቃ እዚህ ጋር የያዙ ዝገት ነው። እኛን በቃ ለማሳቅ ለማዝናናት ነው እያደረጉ ያሉት። እና ደግሞ ያሰቡት ነገር አለ በእርግጠኝነት። ያለ አንዳች ምክንያት ብሩኬ እንደዚህ እንትን አይልም ማለት ነው። የሆነ ነገር ማወቅ የፈለገው ወይም ደግሞ የሆነ ሰርፕራይዝ ለማድረግ የፈለገው ነገር ወይ የሆነ ነገር ያሰበው ነገር አለ ማለት ነው እንጂ ያለ ምክንያት አይደለም። ሲቀጥል ደግሞ ጓደኞቹ እነ ፍፄ እነ ቤኪ ሁሉም እዛ ዙሪያቸው ያሉት ልጆች በጣም ምርጥ ልጆች፣ ሚፍታ፣ ቤኪ፣ ፍፄ እነ ሚኪ ምናምን ሁሉን ጀማአው እንዳለ በጣም ምርጥ ጓደኞቻቸው ናቸው ማለት ነውና እንግዲህ ታውቃላችሁ ፍፄና ቤኪ ሞርዛን ደግሞ ለሀይሚዬ ምን ያክል ሪስፔክት እንዳላቸው ታውቃላችሁ ምናምን እና ሀይሚዬንና ብሩኬን በጣም ነው የሚያከብሯቸው በዙሪያ ያሉት ጓደኞቻቸው። እነዚህም እኛ የምናውቃቸው ማለት ነው። ሌሎችን አናውቅም። እንግዲህ ግን እኛ ሶሻል ሚዲያ ላይ የምናውቃቸው እነ ቤኪ እነ ፍፄ ምናምን በጣም ምርጥ ጓደኞቻቸው ናቸው። ሚፍታህ በጣም እኔ እንጃ አላውቅም፣ በምናየው ማለት ነው እንዲህ በምናያቸው ባህሪያቸው እንዲሁ እኮ አላደ ሰውን የሆነ አይታችሁ የምትገምቱት አይነት ሰው የለም። ምርጥ ናቸው። እስካሁን እንግዲህ ያየንባቸው ነገር አለ ብዬ አላስብም። ማለት በቃ ምርጥ ጓደኞቻቸው ናቸው። ሀይሚዬን ምን ያክል እንደሚወዷት እንደሚያከብሯት ታውቃላችሁ። ብሩኬን ምን ያክል እንደሚወዱት እንደሚያከብሩት ታውቃላችሁ። እሱም እንደዛው ብሩኬም ያከብራቸዋል፣ ሀይሚዬም ታከብራቸዋለች። እና እርስ በርስ መከባበር፣ እርስ በርስ ያላቸው እንትን በጣም ደስ የሚል ነገር ነው። ስነ ምግባራቸው ምናምን ማለት ነው እና ኢቨን ታላቄ ነው ታናሼ ነው ምናምን የሚባል ነገር እንኳን የላቸውም መሀላቸው ላይ ማለት ነው። በጣም ነው የሚከባበሩት። በዚህ ልክ ነው ናቸው እነሱ ማለት ነው። እና እነሱ ተዋውቀው እንደዚህ እየሰሩ ስራ መሆኑን እያወቃችሁ ፎቶቸውን ማበላሸት ምናምን። ፍፄን ትናንት ከሀይሚዬ ጋር የነበረው እኮ ፍፄ ነበር ታውቃላችሁ። ያንን ፕራንክ ነው በእርግጥ ድራማ ነበር ሲሰሩ የነበረው። ግን ያኔ ስታጨበጭቡ ነበር እኮ ስታሽቃብጡ ነበረ።
መከታው የሀይሚዬ መከታ እያላችሁ አልነበር እንዴ? ዛሬ ምን ተገኘና ነው ፎቶውን የምታበላሹት? ትዕግስት የላችሁም እናንተ። ምን ያክል ለሀይሚዬ ምርጥ ወንድሟ እንደሆነ አታውቁምና ነው። ቤኪ ምን ያክል ለነሱ ምርጥ ወንድማቸው ምርጥ መከታቸው እንደሆነ አታውቁምና ነው። ምንድነው እናንተ አላማችሁ? ነገ ጧት የሚገናኙ ልጆች እነሱ እዛ አንድ ሆነው እናንተ እዚህ ስፈልጉ ታወርዱታላችሁ፣ ስፈልጉ ትዘቀዝቃላችሁ፣ ስፈልጉ እንደፈለጋችሁ ትራገጣላችሁ ምናምን። ምን ልታገኙ ነው? ምን ልትለውጡ ነው እናንተ? በጣም ነው የምታሳዝኑት፣ በጣም ነው የምታሳፍሩት። የምሬ ነው። የሀይሚዬ እህቶች እኔ የማውቃቸው ምርጥ ምርጥ እህቶች አሏት። በጣም ምርጥ እህቶች ማለት እንዲህ ከመጣ ከሄደው ጋር ፎቶዋን እየለጠፉ የማያሽቃብጡ ኢቭን ብሩኬ ጋር እንኳ ክፍተት በተፈጠረ ሰዓት ብሩኬን የማይሳደቡ ክፉ የማይወጣቸው አላረድ ስማርት የሆኑ እህቶች አሏት ብዙ ማለት ነው። ግማሾቹ ደግሞ አንዳንዶቻችሁ ደግሞ በቃ ብሩኬ ጋር ክፍተት በተፈጠረ ቁጥር ትንሽ ነገር ነው ስህተት የምትፈልጉት፣ ብሩኬን የምትሳደባላችሁ ምናምን የራሷን ሰው ማለት ነው እንግዲህ እሷን ወደርን እያላችሁ እሱን የምትሳደቧላችሁ ምናምን። ከዛ ፎቶ ማን ነው ፎቶውን ትዘቀዝቃላችሁ፣ ትሳደባላችሁ፣ ትራገጣላችሁ። ከዛ ደግሞ ከሌላ ወንድ ጋር እየወሰዳችሁ ትለጥፏታላችሁ። የሌለባትን የሀይሚዬ ባህሪ ያልሆነውን ላይክ ወንድ አጣሁ ብላ ያማከረቻችሁ ይመስል ሌላ ወንድ ጋር እያመጣችሁ ትለጥፋላችሁ ፎቶዋን ምናምን። በብሩኬ ሳይድ ያላችሁም እንደዚሁ በብሩኬ ሳይድ ያላችሁ ከሌላ ሴት ጋር ትለጥፋላችሁ። ሀይሚዬን ትሳደባላችሁ፣ ትራገጣላችሁ፣ ሀይሚዬን ትዘቀዝቃላችሁ። ብሩኬ ደስ የሚለው ይመስላችኋል? ደስ የሚለው ይመስላችኋል እናንተ እንዴ? እርስ በርስ ምን ያክል እንደሚዋደዱ እንደሚከባበሩ እያወቃችሁ በባልና ሚስት መሀል ገብታችሁ ግን ማብካት ምን ማለት? እነዚህ ልጆች ስንቴ ነው የሚናገሩት? አሁን ትናንትና ፖስት ያደረገችው ነገር አለ አይደለ? ቲክታክ ላይ ወይ አይማሩ ወይ ማን ነው ወይ አልተማሩ ወይ አይማሩ ብላ ማለት ነው። እና ይሄ ነገር ደግሞ ለማይገባቸው ልጆች ነው በእርግጠኝነት ማለት ነው። ምክንያቱም ሀይሚዬ ታቋታላችሁ ምናምን እና አንዳንዴ እያዩም ራሱ የማይማሩ ሰዎች እያዩ ይሆናል አይደል? ካለፈው የማይማሩ ዝም ብለው አሁንም ስቲል ነው ቤተሰብን የሚሳደቡ እነሱን የሚሳደቡ በቃ ብዙ እነሱ ያላሰቡትን ነገር እንዲያስቡ የሚገፋፉ በቃ አለ አይደለ? እንዴት ነው በጣም መጥፎ መጥፎ ነገር የሚጽፉ አሉና እነዛን ሁሉ እኮ ያያሉ ታያለች ሀይሚዬም እና ከዛ አንጻር ነው ማለት ነው እንደዛ ያለቻችሁ። ግን አይገባችሁም እናንተ አይገባችሁም በፍጹም። አንዳንዶቻችሁማ ለነሱ ነው ለነ ቤኪ ለነዛ ነው ምናምን እንደዚህ ብላ የጻፈችው የምትሏላችሁ መጃጃል። እነሱ እዛ አንድ ናቸው እኮ እዛ አብረው ነው የሚሰሩት ተመካክረው ምናምን ማለት ነው። ምን ብላ ነው እዛ ወንድሞቿን ባሏን የምትሳደቡ? ለማንኛውም ውዶቼ እነ ፍፄን እና እነ ቤኪን የምትዘቀዝቁ ሰዎች የምትሳደቡ ሰዎች እረፉ፣ በቃ እረፉ። እነሱ አንድ ናቸው። ትዕግስት አድርጉና መጨረሻውን እዩ ውዶቼ፣ መጨረሻውን እኔ ትንሽ እስኪ ሶብር አድርጉ። ትዕግስት የላችሁም እንዴ እናንተ? ስራ መሆኑን ቀልድ መሆኑን ጨዋታ መሆኑን እያወቃችሁ 30 ጊዜ ሌላ ነገር የምታወሩት። ትናንት ራሱ ፍፄ ተናግሯል። ብዙ ነገር የምታስቡ አላችሁ። በጣም እኛ ከአይምሯችን በላይ የሆነ ነገር የምታስቡ ሁሉ አላችሁ። እናንተ ትክክል ልትሆኑ አትችሉም መቼም ቢሆን። እኛ እንደዛ አይነት ነገር አላሰብንም ሲጀመር። ብሩኬም የሚያደርገውን ነገር ጠንቅቆ ያውቃል ብሏል እና በቀልድ መሀል አንዳንድ ቁም ነገሮችን ጣል እያደረጉ ነው እየሰሩ ያሉት ማለት ነው። ስለዚህ በቃ ሶብር እናድርግ ውዶቼ፣ ሁላችንም ሶብር እናድርግ። ሀይሚዬም ደግሞ ምንም የምትሆነው ነገር የለም። አብሽር፣ አታስቡ፣ አትጨነቁ። ፕራንክ እያደረጓት ነው ያሉት። እንታገስ እሺ ውዶቼ። ለማንኛውም ወደ ሌላው ስገባ ደግሞ እቺ ልጅ ማለት ነው ቲክቶክ ላይ በጣም እያዘዋወሯት ነው እና የአዶናይ እናት እና አዶናይ እና እቺ ልጅ ሆኖ በጣም ቲክቶክ ላይ በጣም እየተዘዋወሩ ምናምን ነው እና እቺ ልጅ እንግዲህ እንደምታያት ፎቶ ላይ እንደሚናገረው ማለት ነው እና ሰው ሀገር ነው ያለችው። እጇን እንግዲህ እንደምታዩት በቃ አላደል እንትን ብሎ ተሰነጣጥቆ ምናምን ፊቷ ብጉር በብጉር ሆኖ ምናምን አላደል ብቻ በጣም የሚያሳዝን ፌስ ይዛ ነው የመጣችው ምናምን እና ፎቶዋ ይናገራል ማለት ነው መጥፎ ሁኔታ ላይ እንዳለች ምናምን እና እህቶቼ፣ በሰው ሀገር ያላችሁ እህቶቼ ራሳችሁን ጠብቃችሁ ስሩ። መጥፎ ቤት ካጋጠማችሁ ቶሎ በጊዜ ለመውጣት ሞክሩ። ማለት አንዳንዶቻችሁ እስኪ ነገ ጥሩ ይመጣል እስኪ አላደለ
ነገ ሊቀየሩ ይችላሉ፣ ጥሩ ሊሆኑ ይችላሉ። እስኪ ልጠንክር፣ አይ ጨክኝ ለስራ እያላችሁ ኢቭን ሳይመቻችሁ ራሱ ምግብ ከሌለበት ቤት አላደል እንደፈለጋችሁ እንኳን በገንዘባችሁ እንኳን ቫዝሊንም ሆነ ቅባት፣ የጸጉር ቅባት፣ ሻምፖ ሁሉም ለመግዛት የምትቸገሩበት ቤት ይኖራል አለ እኔ ስለማቅ ማለት ነው። እና እንደዚህ አይነት ቤት ሲያጋጥማችሁ ቶሎ ለመቀየር መሞከር አለ አይደለ። ከራስ በላይ ንፋስ ይባላል ውዶቼ። ከራሳችሁ ስትኖሩ ነው ሰርታችሁ የምትለውጡት አይደለ። ስለዚህ ቅድሚያ ለራሳችሁ ስጡ። አረቦች በተፈጥሯቸው ደግሞ ይሆናል አይደለ። እንዴት ነው እናንተ እንዲህ ሆነ ዝም የምትሉ ከሆነ አንዳንድ ቦታ ላይ ራሳችሁን ካላስከበራችሁ በጣም የመናቅና እናንተን እንደ ጅል የማየት ባህሪ ያለባቸው ማለት ነው። እና የትኛውን ቤት ስትገቡ ራሳችሁን ማስከበር መቻል አለባችሁ። ለራሳችሁ ቅድሚያ መስጠት አለባችሁ። ምናምን እናንተ ላይ ጉዳት የሚያደርስን ነገር ነገ ይለወጣል፣ ነገ የተሻለ ይሆናል እያላችሁ ጊዜ ባትሰጡት መልካም ነው ማለት ነው። እና ከፍትፍቱ ፊቱ ይባላል። አንዳንዴ ስታዩት ያላማራችሁ ነገር ቶሎ በጊዜ መውጣት መቻል አለባችሁ። ገባችሁና? እንደዚህ እስከምትሆኑ ራሳችሁን እስከምታጡ ድረስ አትሁኑ። ህመምም ሞትም ሌላም ነገር ራብም ጥማትም እንትን የሚለው በሀገር ላይ ነው። ሁሉም ነገር ምንም እንኳ ሀገራችን መጥፎ ሁኔታ ላይ ብትሆንም ሁሉም ነገር የሚያምረው በሀገር ነው። ሰው ሀገር ላይ ስትሆኑ ሞር በጣም ከባድ ነው። ከእናንተ ይባስ ደግሞ የሚጎዳው ደግሞ ቤተሰብ ምናምን የሚባል ነገር አለ። እናንተ የሆነ ነገር እዚህ ጋር ብትሆኑ በቁም ያለው ሰው ይጎዳል። ገባችኋ? የሞተ እኮ ሞቷል። እና ለማንኛውም እህቶቼ ከዛ ነገር ደረጃ ከመድረሳችሁ በፊት ቅድሚያ ለራሳችሁ ስጡ ነው የምለው። ማለት ቅድሚያ ለራሳችሁ የሚጠቅማችሁን ነገር አድርጉ። በቃ መጥፎ ሆነው ካያችኋቸው ቶሎ በጊዜ ብላችሁ ውጥት በቃ ቶሎ መቀየር። ወደ ሀገርም ቢሆን በቃ ምንም ማትችሉበት ከአቅም በላይ ከሆነ ወደ ሀገርም ቢሆን ግቡ። ምን ቆሎ በልታችሁ ቤተሰብ ጋር እኮ ማደር ችግር የለውም አይደለ እንዴ? ከራስ በላይ ንፋስ የሚባል ህይወታችሁን አደጋ ላይ የሚጥል ነገር ላይ አትጋፈጡ ነው ምላችሁ ውዶቼ። አላብዛባችሁ እና ሀይሚዬና ብሩኬን የምትዘቀዝቁ ሰዎች ደግሞ አደብ ይኑራችሁ። ፍጼንም ቤካንም የምትዘቀዝቁ እንግዲህ ፈጣሪ ልቦና ይስጣችሁ። የምታበላሿችሁ እናንተ ምንም ነገር አደረጋችሁና ምንም የሚቀንስባቸው ነገር የለም። እነሱ እርስ በርስ ይተዋወቃሉ። ምን ይላሉ? ምንም የሚመስላቸው ነገር የለም። ግን እናንተ ናችሁ የምታፍሩት ነገ ማለት ነው። እና እህቶቼ በበጎም ያሰባችሁት ካላችሁ ሶብር አድርጉ፣ ትዕግስት አድርጉ። ግን እነዚህን ፎቶ የምታበላሹ፣ የምትዘቀዝቁ፣ የምትሳደቡ ምናምን እኔ አልደግፋችሁም። ትላንት አጨብጭባችሁ ዛሬ ግልብጥ፣ ትላንት እንደዚህ ብላችሁ ዛሬ የምትገለባበጡ ሰዎች ራሳችሁን ፈትሹ መጀመሪያ ማለት ነው። ለራሳችሁ ህይወት አስቡ። ለራሳችሁ ነገር ኑሩ። በሰው ህይወት ገብታችሁ በዚህ ልክ አትፈትፍቱ ለማለት ፈልጌ ነው። እና በብሩኬም ሳይድ ደግሞ ሀይሚዬን የምትዘቀዝቁ ስርዓት አድርጉ። ሴቱ ናችሁ። ሴት ላይ እንደዚህ መጥፎ ነገር የምታደርጉ እሷን እየዘቀዘቃችሁ ትንሽዬ ልጅ ምን ታደርጋችሁ ማለት። ሌላ ሰው እንኳን ብሩኬን የሆነ ነገር ቢያደርግ እናንተ የተሻለ ሆናችሁ መገኘት አለባችሁ። ሀይሚዬ በጣም ጀግናና አስተዋይ ልጅ ነችና የምታደርገውን የሚያረጉትን እነሱ ያውቃሉ፣ ይተዋወቃሉ። የማትፈልገውን ነገር ማንም የሚያስገድዳት የለም። ማስቆም ትችላለች ሁሉን ነገር። ግን ስራና ስራ ስለሆነ የያዙት ብሩኬም ደግሞ ይሄን ነገር ያለ ምክንያት አይደለም እያደረገ ያለው ማለት ነው። እና ሶብር አድርጉ ሁላችሁም ውዶቼ። እሺ አላብዛባችሁ። ካጠፋሁ እንግዲህ አርሙኝ ማለት ነው ውዶቼ። መልካም ቀን ብያለሁ። ባይ ባይ።